አንደኛው ዮሐንስ ላይ ዓለምን የሚያሸንፈው እምነታችን ነው ይልና ክርስቶስ የእግዚአብሔር ልጅ ነው ብሎ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ክርስቶስ የእግዚአብሔር ልጅ ነው ብሎ ከሚያምን በቀር የክርስቶስ ምንጭ የዛ የሥጋ ሰውነት ምንጭ እግዚአብሔር ነው፣ ሰው አይደለም፣ ማርያም አይደለችም፣ አዳም አይደለም፣ ቃል ሥጋ ሆነ ብሎ የሚያምን ዓለምን የሚያሸንፍ ከሱ በላይ ማን አለ ይላል። ማን ትሉኛላችሁ? እናንተ ጋር ልዩነት አለ ወይ? እናንተ እኔን የምትሉት ነገር ዓለምን ከሚለው የሃይማኖት ሰው ከሚለው ይለያል ወይስ እናንተም ያንኑ ነው የምትደግሙት? በዚህ በኩል የአምላካችን ክብር ይገለጣል፣ እዚህ በኩል ደግሞ ጩህልኝ ይሄንን የእግዚአብሔርን ክብር ደግሞ ሥጋ ለባሽ እንዳያረጉብኝ። ሥጋ ለባሽ ሁሉ ሳር ነው፣ ሳሩ ይጠበልጋል፣ አበባውም ይረግፋል፣ የአምላካችን ቃል ግን ጸንታ ትኖራለች። እዚህ ጋር ምን አለ? ጠፊ ሳር። እዚህ ጋርስ የእግዚአብሔር ክብር፣ ክርስቶስ የእግዚአብሔር ክብር ነው እንጂ እዚህ ጋር አይደለም ያለው። ለዚህ ነው የእግዚአብሔር ልጅ ማን ትሉኛላችሁ ሲል ከሰማይ የመጣው መገለጥ አንተ ክርስቶስ የእግዚአብሔር ልጅ ነህ። እንዲህ እንዳለ ሰውነትህ እየተምዘገዘገ ወደ ምድር ወረደ አይደለም። ቃል ማርያም ማህፀን ውስጥ ሲወጣ ሥጋ ሆነ። የእግዚአብሔር ዝግጅት። እግዚአብሔር ምን ይላል? ሥጋን አዘጋጀ ለመስዋዕት የሚበቃ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል እና the highest revelation ነው። ይሄ በጣም ትልቁ መገለጥ ነው። ከዚህ መገለጥ የሚበልጥም የለም አይኖርም። እግዚአብሔር ለነሙሴ የተገለጠበት አለ። አንዷን ብቻ ልውሰድ፣ ሲናን ኮሬብን። ለጊዜው ለተወሰነች ሰዓታት እግዚአብሔር በሲና ወረደ ይላል። በሙላት ወረደም አይደለም የሚለው፣ እግዚአብሔር ወረደ ነው የሚለው። ለመኖር ወረደ አይልም። ሕዝቡን እንዲፈራው ለማስተማር ነው የወረደው ለተወሰነች ሰዓታት። በወረደበት ሲና እንደ ሰም ቀለጠ ይላል። እግዚአብሔርም ሲናገር ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት እኔን መሸከም የሚችል ማን ነው? እናንተ ለእኔ የምትሰሩት እግዚአብሔር እዚህ ውስጥ ይደር ልትሉ የምትችሉት የትኛው? ማንም የሚያዘጋጅለት ስለሌለ፣ እግዚአብሔርን ሊሸከም የሚችል ተራራ ስለሌለ፣ ሰው ስለሌለ፣ ማንም ስለሌለ የእግዚአብሔርን ሊሸከም የሚችል እግዚአብሔር ራሱ ከራሱ አዘጋጀ። የሚገርመው ነገር እግዚአብሔር የተገለጠባቸው ድሮ የተገለጠባቸው ተራራውም በሉት ቋጥኙም በሉት ቁጥቋጦውም በሉት የምትጠቅሷቸው እግዚአብሔር ወረደና ሰውን አነጋገረበት የምትሏቸው ነገሮች ሁሉ ከእግዚአብሔር ጋር የተፈጥሮ ግንኙነት የላቸውም። ተራራውም ድንጋይ ነው፣ ከእግዚአብሔር ጋር ምንም ግንኙነት የለው። ቁጥቋጦውም ቁጥቋጦ ነው፣ ከእግዚአብሔር ጋር ግንኙነት የለው። ይሄ ክርስቶስ የእግዚአብሔር ልጅ የእግዚአብሔር ልጅ ግን ከእግዚአብሔር ባህሪ ወጥቶ ቃል ሥጋ ስለሆነ እሱና እሱ ነው። ድርና ማጉ እሱና እሱ ነው። ከሱ ማንነት ተፈጥሮ ውጪ የተገለጠባቸው ሁሉ ሊሸከሙት አልቻሉ። ሊሸከመው የቻለው የሱን ተፈጥሮ የሱን ባህሪ የያዘ ቃል ሥጋ ሆኖ ነው ሊሸከመው የቻለው። ለዚህ ነው የተዘጋጀው ያ የሥጋ ሰውነት። ክርስቶስ ይባዛል። የስንዴ ቅንጣት ካልሞተችና ካልተቀበረች ፍሬ አታፈራም። ክርስቶስ ለዚህ ነው
ምን አለ ሉቃስ 24 ላይ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል። ከዚያስ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ይወልዳል። እሱን የሚመስሉ ሰዎች ንስሐ እየገቡ በኢየሱስም እየተጠመቁ በመንፈስ ቅዱስ እየተሞሉ እዛም ቀበሌ፣ እዛም ወረዳ፣ እዛም ዞን ላይ፣ እዛም ክልል ላይ፣ እዛም ክፍለ ዓለም ላይ እየተወለዱ አቤቱ ሃሌሉያ። ኢሳይያስ 53 ምንድነው የሚለው? ስለ ብዙዎች ኃጢአት ራሱን አሳልፎ ከሰጠ በኋላ ዘሩን ጥሩ። እስቲ ትንሽ ክርስቶስ የእግዚአብሔር ልጅ ወይም ይሄ የሥጋ ሰውነቱ የለበሰው የሥጋ ሰውነት የእግዚአብሔር ልጅ የመሆኑ ዋና በጣም ብዙ ነገር መናገር ይቻላል። ግን እንደ ዋና መለኮታዊ ዓላማዎች ምንድናቸው? ጲላጦስ የሰይጣን አሰራር ሁልጊዜ ኢየሱስን ከሌላ ጋራ እኩል አድርጎ ነው የሚሰቅለው። እኛ ግን ይለያል። ኢየሱስ ይለያል። ስቅለቱን ስቅለት የሚያደርገው የተሰቀለው ክርስቶስ ማንነቱ ነው። ክብር ለኢየሱስ ይሁን። ማን ነው የተሰቀለው? አንዳንዱ ደግሞ ድርግም ብሎ እግዚአብሔር ነው የተሰቀለው ይላል። እንዴ እግዚአብሔር አይሰቀልም። እንወቅ። ዛሬ የማወቂያ ቀን ይሁን። እሺ በደንብ እንወቅ እስቲ። እግዚአብሔር ተሰቀለልን ይላል። ይሄ ዝም ብሎ ይሄ እንደው የመንደር እንጂ የጥቅስ ወሬ አይደለም። የማርያም ልጅ ተሰቀለልኝ። ኧረ ተው። እግዚአብሔርም አይደለም የማርያም ልጅም አይደለም የተሰቀለው። እና የተሰቀለውን ማንነት ስናውቅ ነው ትክክለኛ አምልኮ ማምለክ የምንችለው። እንደገና ደግሞ መለየት ስንችል ነው። ስለማይለይ ስለሚል ፍርድ ይበላል ስለሚል ለይተን ነው ዛሬ የጌታን ሥጋና ደም የምንካፈለው። ሃሌሉያ ተመስገን። የመጀመሪያው ሰው ኃጢአትን ወደዚህ ዓለም ያስገባ አዳም አባታችን ከምድር መጽሐፍ ቅዱስ ሲናገር አዳምን እግዚአብሔር ከምድር አፈር አበጀው። አዳም ሲዘረዘር፣ አዳም ሲበተን፣ አዳም ዲፋይን ሲደረግ፣ ሲገለጥ፣ ሲብራራ አዳም አጭር ነው። ቋንቋው አፈር ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ግን ሲናገር ሁለተኛውን አዳም ክርስቶስን ደግሞ ሲናገር ፊተኛው አዳም ከመሬት መሬታዊ ነው። ሁለተኛው ሰው እሺ እዚህም ላይ ደግሞ የተሳሳተ መረዳት እንዳይኖርን ክርስቶስ ከሰማይ ነው ሲባል ይሄ አካሉ ሰውነቱ እግር እጁ እንዳለ ከሰማይ በፓራሹት ወደ ምድር ወረደ ማለት አይደለም። ተጨፍኖ ነው አፍ ውስጥ የተደረገው። ዛሬ ማንም አይናችሁን ጨፍኖ አፋችሁ ውስጥ የሚያደርግ የለም። ለይታችሁ አውቃችሁ ነው። ማን መሆኑን አውቀን ነው ዛሬ ይሄን ቀን ሃሌሉያ። ይሄ በአብነት የሚታወቅ አንድ አምላክ ደግሞ መንፈስ ነው። የማይሞት ነው። ደግሞ ይሄ አንድ ነው። መንፈስ ነው። ስጋና አጥንት የለውም። የማይሞት ነው። ሊታይ የማይችል። ስለዚህ እግዚአብሔር አልሞተም። እሱ ነው አዳኝ። እሱ ደግሞ የማይሞት ነው። ለማዳን ደግሞ ሞት ተፈልጓል። ስለዚህ እግዚአብሔር በስጋ ተገለጠ። ቆይ ስጋውን ሲባል ደግሞ ስኪን ምንድነው? ቆዳውን እንዳይመስላችሁ። ቆዳውን ማለት አይደለም። ስጋውን ማለት የስጋ ሰውነቱን ሙሉ የስጋ ሰውነቱን ኦ ሃሌሉያ ሙሉ የስጋ ሰውነት ነው የነበረው። አይን አለው፣ ጆሮ አለው፣ እግር አለው እንጂ ቆዳ አይደለም። እግዚአብሔር በቆዳ አይደለም የተገለጠው። ሰው በሆነ ሙሉ በሆነ ልዩነቱ ምንድነው? ከሰው የሚለይበት ምክንያት ከሰማይ የወረደ መሆኑና መንፈሱ አብ መሆኑ ነው። ልክ አሁን ያ
በዛ ተራራ ላይ ለአብርሃም የተሰጠው በግ በጣም ብዙ ትንተና እንዳላስፈልገው እግዚአብሔር ያዘጋጃል በሚለው ብቻ እንዳለቀ እስቲ መጽሐፍ ቅዱሳችሁ ውስጥ አጥንታችሁ አይታችሁ ከሆነ ማርያም ማህፀን ውስጥ የተደረገውን ኬሚስትሪ ወይም የተፈጸመውን ቅንብር ማንም ወንጌላዊ ማቴዎስም ሉቃስም ዮሐንስም አልጻፈም። ምን ብቻ ነው ያለው? ቃል ሥጋ ሆነ። እንዴት ይሆናል አለች ማርያም። ኬሚስትሪውን ንገረኝ፣ እንዴት ይሆናል ያለ ወንድ ምናምን እንዴት ነው ቅንብሩ ስትል ለእግዚአብሔር የሚሳነው ነገር የለም ነው። አርፈሽ ተቀበይ። አሁን ደግሞ አንድ ነገር ልንገራችሁ፣ ይሄንን አሁንም ለማብራራት ክርስቶስ በሥጋ ሰውነቱ ያው በውስጡ ባደረው መለኮት በኩል አንድ አምላክ አብ ነው። በለበሰው የሥጋ ሰውነቱ በኩል ክርስቶስ ነው፣ የእግዚአብሔር ልጅ ነው። በመስቀል ላይም የተሰቀለው ያ የሥጋ ሰውነቱን ክርስቶስ በመስቀል ላይ ሞተልን ማለት ምን ማለት ነው? የሥጋ ሰውነቱን በመስቀል ላይ አሳልፎ ሰጠን ነው። አሜን። ክርስቶስ እንግዲህ የእግዚአብሔር ልጅ እንዲባል ያደረገው ምንጩን ምን ለማድረግ ነው መሰላችሁ? እግዚአብሔር ለማድረግ ነው። የወጣበትን እግዚአብሔር ለማድረግ ነው። አያችሁ የምንለው ክርስቶስ የከሌ ባልን ቁጥር የከሌ ያለው ነገር የሱ ምን ይሆናል? ምንጭ ይሆናል፣ አስገኝ ይሆናል። የእግዚአብሔር ልጅ ስንል ግን አስገኙን ዋጋ እናረጋለን፣ እግዚአብሔር ውስጥ እናረጋዋል። ተመስገን ጌታ ኢየሱስ ይመስገን። ልክ አሁን በመልከ ጼዴቅ ይሄ ሁሉ መጽሐፍ ቅዱስ አጥኝነን የሚል ተሰብስቦ መፍትሄ አጥቶ የዚህ ብለው በአት መከራ እንደሚያዩት ሁሉ ክርስቶስንም በሥጋው በኩል ማን ነው እየተባለ እንዲሁ ይታመስላችኋል፣ እኛ አውቀናል። ስለዚህ መጽሐፍ ምን ይላል መሰለ? የጌታን ሥጋ መለየት ማለት እዚህ ጋር ነው። ክርስቶስ ይሄ የእግዚአብሔር ልጅ ክርስቶስ አንድ ሆኖ አይቀራትም። ምን ይሆናል? ልጅ ይወልዳል። ማንን አስመስሎ? እሱን አስመስሎ። ፉክክር ነው ይሄ፣ እልክ ነው። አዳም ወልዶ የሱ አይነት ከመርገም በታች የሆኑ 7-8 ቢሊየን ሰው እንደወለደ ክርስቶስ ደግሞ ራሱን አስመስሎ በዳግም ልደት ከውሃና ከመንፈስ ወልዶ ራሱን የሚመስሉ ልጆች ይወልዳል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ሃሌሉያ! የት አደረገና? ሰማይ ቀረና አይደለም፣ በሥጋ ሰውነት ውስጥ አደረገና በዚህ በሥጋ ሰውነቱ ሞት በኩል ከራሱ ጋር አስታረቃቸዋል። ስለዚህ እግዚአብሔር በመለኮትነቱ አልሞተም፣ አይሞትም። ያደረበትን ሰውነት ግን በመስቀል ላይ አሳልፎ ሰጠ፣ ራሱን ሰጠ ይባላል። ሥጋውን ሰጠ። ሃሌሉያ! እግዚአብሔር ይመስገን። ስለዚህ እግዚአብሔር በሥጋ ተገለጠ፣ ሥጋውን በመስቀል ላይ አሳልፎ እሱ ግን አልሞተም። ምኑን አሳልፎ ሰጠ? በደንብ እንወቅ እስቲ። እግዚአብሔር ነው እግዚአብሔር ተሰቀለልን ይላል። ይሄ ዝም ብሎ ይሄ እንደው የመንደር እንጂ የጥቅስ ወሬ አይደለም። የማርያም ልጅ ተሰቀለልኝ። ኧረ ተው! እግዚአብሔርም አይደለም የማርያም ልጅም አይደለም የተሰቀለው። እና የተሰቀለውን ማንነት ስናውቅ ነው ትክክለኛ አምልኮ ማምለክ የምንችለው። እንደገና ደግሞ መለየት ስንችል ነው። ስለማይለይ ስለሚል ፍርድ ይበላል ስለሚል ለይተን ነው ዛሬ የጌታን ሥጋና ደም የምንካፈለው። እና ለእባቡ ተመሳሳይ እባብ እሰቅላለሁ ብለህ ስቀልና ይምርህ እንዳይመስልህ፣ የነሐስ እባብ ነው የሚሰቀለው፣ የተለየ ነው። ክርስቶስን አዳኝ ያደረገው ሃሌሉያ ከሰው ልጅ የተለየ ተፈጥሮ የተለየ ማንነት ስላለው ነው። ኃጢአት ካልገባችሁ የኃጢአት ይሄ ምንድነው? አፍንጫው፣ እግሩ፣ እጁ ካልታያችሁ እሺ አንዱን ላስረዳችሁ በሱ እንዲገባችሁ። የዓለምን ኃጢአት የዓለምን ደዌ ሁሉ የሚሸከም
ይሄ ቀልድ ነው እንዴ? የዓለምን ደዌ ሁሉ ካንሰሩን፣ ኩላሊቱን፣ ጉበቱን፣ ጨጓራውን፣ አልሰሩን የአንድን ሰው አይደለም የዓለምን ሁሉ ሚግራኑን፣ ምኑን፣ ይሄን ያንን፣ የጡቱን ካንሰር ያንን፣ የዚህን የስንት ቢሊየን አንቺ የአንድ ቀን ራስ ምታት እንኳን የሌላውን ልትሸከሚ የራስሽን እንኳን ወይኔ ራሴ ተነቀለት የለም ወይ? የአዳም ልጅ የማርያም ልጅ ነው ወይ ይሄን የሚሰራው? ክርስቶስ የእግዚአብሔር ልጅ ነው ይሄን ሁሉ የተሸከመው። ማንም ይሞታል፣ ማንም ይሰቃያል። በብዙም ሁኔታ ውስጥ እንሰማለን። ክርስቲያኖችም በእሳት በአውሬ ተበልተው ብዙ ተሰቃይተዋል። የክርስቶስን ግን ልክ የሌለሽ ከባድ በሰው ቋንቋ ሊነገር የማይችል የሚያደርገው ከጦር ውጪ፣ ከሾክ ውጪ፣ ከጥፊ ውጪ ሰው የማያየው የተሸከመው የኔንና የናንተን መርገም የኔንና የናንተን ኃጢአት መሸከሙ ያ ነው ከባዱ። ሃሌሉያ! ሲኦልን ያተራመሰ ሞት እኮ ነው ይሄ። የአጋንንትን ሰፈር በሙሉ ያንጫጫ ሞት እኮ ነው ይሄ። ሃሌሉያ! ይሄ ሞት እኮ ወይ መቃብሮችን እኮ የፈነቃቀለ ነው። በእግዚአብሔርና በሰው መካከል ያለውን መጋረጃ የቀዳደደ ሞት እኮ ነው ይሄ ሞት። ተራ ሞት እኮ አይደለም። ሃሌሉያ! ጌታ ኢየሱስ ይባረክ። ለዚህ ቀን ሁላችንንም ኢየሱስ በሰላም ስላደረሰን እናመሰግነዋለን። ሃሌሉያ! ተመስገን፣ እግዚአብሔር ይመስገን። እንግዲህ ሰሞኑንም እግዚአብሔርን እያመሰገን እሱ የከፈልልንን ክፍያ እያሰብን ቆይተናል። ዛሬ ደግሞ የጌታን እራት ለመካፈል እዚህ ተገኝተናል። ኢየሱስ ስለረዳን ይመስገን። መጽሐፍ ቅዱስ ዛሬ የተገኘንበትን ሁኔታ በሚገርም ሁኔታ በሚገርም መንገድ ይገልጸዋል። እግዚአብሔር ይመስገን እና ዛሬ እዚህ ስለተገኘን በእውነት እድለኞች ነን። ኢየሱስ ይባረክ። አንድ ነገር ለማስተማር እሞክራለሁኝ። የብዙዎቻችሁ ልታውቁትም ትችላላችሁ፣ ግን ዛሬ መነገር ያለበት ስለሆነ ነው። የተሰቀለው ክርስቶስና የስቅለቱ ስራ የሚል ነገር እናገራለሁ። የተሰቀለው ክርስቶስና የስቅለቱ ስራ የሚል ነገር እናገራለሁ። የተሰቀለው ክርስቶስና የስቅለቱ ስራ ከመጽሐፍ ቅዱስ የተወሰደ ነው። ይሄ ርዕስ በአንደኛ ቆሮንቶስ ምዕራፍ 1 ላይ እሱን አነባለሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና፣ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክት ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የተሰቀለውን ክርስቶስን እንሰብካለን። ስለዚህ ነው የተሰቀለው ክርስቶስና የስቅለቱ ስራ የሚል ነገር መነገር ስለሚያስፈልግ ይሄ እንደ ርዕስ ሆኖ በፊታችን ዛሬ እግዚአብሔር ሊናገረን ያሰበው። ከዚያ ቀጥሎ አንደኛ ቆሮንቶስ ምዕራፍ 11ን ደግሞ
እናነባለን። አንደኛ ቆሮንቶስ ምዕራፍ 11 ዛሬ ስለምንካፈለው ስጋና ደም ይናገራልና ምዕራፍ 11 ቁጥር 23 ጀምሮ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት፣ ለመታሰቢያዬ አድርጉት። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ፣ ሞቱን ትናገራላችሁ። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። አቤት! እዚህ ውስጥ ብዙ ነገር አለ። አሁን ይሄንን ሁሉ በዝርዝር ዛሬ ጥሩ ቀን ነው፣ አይቸኮልም። ብዙ በእግዚአብሔር ፊት ነው ያለ ነው እና ነገር ግን እዚህ ጋር ያሉ በጣም የሚገርሙ ምሰሶ የሆኑ ነገሮች ቢዘረዘሩ በጣም የሚገርሙ ናቸው። ትልቅ ብርሃን የሚያበሩ ናቸው። አሁን ከዚህ ውስጥ ካነበብኩት ውስጥ መታሰቢያ የሚል አለ፣ ለመታሰቢያ አድርጉት የሚል፣ ሞቱን ትናገራላችሁ የሚል አለ፣ ሞቱን መናገር፣ የጌታን ሥጋ መለየት የሚል ነገር አለ፣ የጌታን ሥጋ መለየት የሚል አለ። እነዚህን ትልልቅ ነገሮች የተካተቱበት ነገር ነው። ስለዚህ ጊዜው እንግዲህ አጭር ቢሆንም ግን በዛሬ ቀን ይሄንን የጌታን ሥጋ በምንካፈልበት ቀን እነዚህ ሐዋርያው ጳውሎስ ያስቀመጣቸው አንኳር የሆኑ ነገሮች፣ ምሰሶ የሆኑ ነገሮች መጠቀስ ይኖርባቸዋል። አንደኛ መታሰቢያ የሚል ቃል ስላለ መታሰቢያ ላይ አሁን በዓለምም በየትኛውም ነገር ላይ መታሰቢያ ላይ የሚነገር ዝርዝር ያልተዛባ ታሪክ አለ። እግዚአብሔር ይመስገን። እና አንድ ነገር ሲታሰብ፣ አንድ በዓል ሲደረግ፣ አንድ ለተከናወነ ነገር መታሰቢያ ቀን ተብሎ ያ መታሰቢያ ቀን ሲከበር ስለዛ ቀን ቆሞ የሚናገር ሰው አለ። ያ ቆሞ የሚናገር ሰው ታሪኩን በትክክል ሳያዛባ እንዲናገር ይጠበቅበታል። እውነት አይደል? አለበለዚያ ታሪኩ ከተዛባ መታሰቢያው ልክ አይደለም ማለት ነው። መታሰቢያው ልክ አይደለም ማለት ነው። ሌላው ደግሞ የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ ቀብርና ትንሣኤ እንደ ሌላው ታሪክ የሚታሰብ አይደለም። አሁን ብዙ ታሪኮች የሚታሰቡት እንዳይረሱ ነው። በዓለም ላይ ያሉ ታሪኮች የሚተረኩት መታሰቢያ የሚደረግላቸው ሚያዝያ ምናምን ቀን የምን ቀን ምናምን የምን ቀን ተብለው የሚታሰቡት እንዳይረሱ ነው። የኢየሱስ ክርስቶስ ታሪክ ግን ይሄ ታሪክ ግን በነበረ የምናስታውሰው አይደለም።
ዛሬም ሕያው ሆኖ የሚሰራ ስለሆነ በጣም የሚገርመው ነገር ይሄ ነው። ዛሬም ሕያው ሆኖ ይሰራል። ለምሳሌ የጌታ የኢየሱስ ክርስቶስ ደም ከ2000 ዓመት በፊት ፈሷል በቀራንዮ። ነገር ግን ፈሶ ነበረ እያልን ተራኪዎች ሳልሆን ዛሬም የሚሰራ ትኩስ ደም ነው። ይሄ መታሰቢያነቱን በጣም የተለየ ያደርገዋል። እግዚአብሔር ይመስገን። የጌታ ኢየሱስ ክርስቶስ ሥጋ የተቆረሰው የዛሬ 2000 ዓመት ነው በመስቀል ላይ። የደማው የቆሰለው የዛሬ 2000 ዓመት ነው። ነበረ ብለን ብቻ የምናቆመው መታሰቢያ ሳይሆን ዛሬ ላይ ደግሞ የሚሰራ የሚፈውስ፣ ኃጢአትን የሚያጥብ፣ ኃጢአትን ይቅር የሚል፣ አጋንንትን የሚቀጠቅጥ፣ ሸክምን ቀንበርን የሚያነሳ ጉልበት ያለው ነው። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ይህንን ካልኩኝ የተሰቀለው ክርስቶስ ማን ነው? ማን ነው የተሰቀለው ክርስቶስ ከሚል እንጀምራለን። የማቴዎስ ወንጌል ምዕራፍ 27 ላይ ማቴዎስ ወንጌል ምዕራፍ 27 ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሰቀል የሆነ ነገር አለ። እዚህ ምዕራፍ 27 ከቁጥር 50 እስከ 54 ላይ ማቴዎስ ምዕራፍ 27 ከቁጥር 50 እስከ 54 ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶች ተሰነጠቁ፣ መቃብሮች ተከፈቱ። ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእርሱ ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር ከላይ አሁን የተጠቀሰውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። ተመስገን። የተሰቀለው ክርስቶስ ማን ነው? አሁን ይህን ሁሉ ባዩ ጊዜ መጋረጃው ለሁለት ሲቀደድ፣ አለቶች ሲሰነጠቁ፣ ምድር ስትናወጥ፣ ቅዱሳን ከነበሩት ሰዎች መቃብር ፈንቅለው ሲወጡ፣ እዛ ጋር ሰይፍ ይዘው የቆሙ ሰዎች በጣም ብዙ ሮማውያን ሲሰቅሉ፣ በእንደዚህ አይነት ስቅላት ሰዎችን ሲሰቅሉ ስራቸው ስለሆነ እዛ ጋር ለጥበቃ ብዙ ጊዜ የሚቆሙ ሰዎች ናቸው። አበበ ሲሰቀል፣ ከበደ ሲሰቀል፣ በዛን ጊዜ የነበረ ስም እንግዲህ አበበ አይደለም፣ ግን የተለያየ አይነት ሰዎች ሲሰቀሉ እነዚህ ሰዎች ለጥበቃ መደበኛ ጥበቃ ሰራተኞች ናቸው፣ ይጠብቃሉ። እና ሮማውያን ደግሞ በዛን ዘመን ወንጀለኞችን የሚቀጡበት፣ ከፍተኛ ወንጀለኞችን የሚቀጡበት የስቅላት ፍርድ የተለመደ ነው። እና አሁንም እንደተለመደው እነዚህ አሁን ኢየሱስ ደግሞ ፍርድ ተፈረደበትና መጣና ተሰቀለ። እና በሚሰቀልበት ጊዜ እነማንትስ እንደተሰቀሉት ሁሉ እሱም ሲሰቀል ነገር ተቀየረ። ምድር ተናወጠች፣ አለቶች ተሰነጠቁ፣ ሙታን ከመሬት ፈንቅለው ተነሱ፣ ነገሮች ሁሉ ድብልቅልቃቸው ወጣ፣ ፀሐይ ጨለመ። ይሄ ሲሆን እነዚህ የዓመቱ አለቃ ሰው አይደለም የሞተው አለ፣ በእውነት የእግዚአብሔር ልጅ ነበረ አለ። እስከ ዛሬ ድረስ ሲሞቱ ያየናቸው ሰዎች አይደለም የሞቱት፣ የሱ አይነት አይደለም የሞተው። አሁን የሞተው ሌላ ነው፣ የእግዚአብሔር ልጅ ነበር አለ። እና ማን ነው የተሰቀለው? የተሰቀለው ክርስቶስ ማን ነው? ክብር ለኢየሱስ ይሁን። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ እንሄዳለን። ማቴዎስ 16 ቁጥር 13 ላይ ኢየሱስም ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። አሁን ሊሰቀል ያለው ወደፊት ሊሰቀል ያለው ኢየሱስ ማለት ነው። ሊሰቀል ያለው ክርስቶስ
ከወዲሁ ከመሰቀሉ በፊት ጥቂት ጊዜያት በፊት ጥያቄ ጠየቀ። ምን ብሎ ጠየቀ? ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ሰዎች ማን ይሉኛል አለ። አሁን ሊሰቀል ያለውን ሊሞት ያለውን የሰዎችን ኃጢአት ሁሉ ሊያስወግድ በመስቀል ላይ ሊውል ያለውን ሰዎች ማን እንደሆነ ይሉታል። አይ ሰዎችማ መጥምቁ ዮሐንስ ይሉታል፣ ከፊሎቹ ደግሞ ከነቢያት አንዱ ነው ይሉታል፣ ከፊሎቹ ደግሞ ኤርምያስ ነው ይሉታል፣ ከፊሎቹ ኤልያስ ነው ይሉታል፣ የመሳሰለ ይሉታል። ሊሞት ያለው ኤልያስ ነው ማለት ነው። ሊሞት ያለው መጥምቁ ዮሐንስ ነው ማለት ነው። ሊሞት ሊሰዋ ያለው ከነቢያት አንዱ ነው ማለት ነው አይደል ነገሩ? እሺ እናንተስ ለይታችሁ ታዩኛላችሁ ወይስ እነሱ እንደሚሉት ነው የምትሉኝ? ዛሬ ፋሲካ በአገር ጠቅላላ ፈረንጅ እንኳን ባለፈው ሳምንት ነው፣ ነገር ግን የሁሉ ዓለም ፋሲካ እያለ የሚሯሯጥበትን እና ክርስቶስ እያለ የሚናገረውን እኛ ማን ነው የምንለው? እናንተስ ማን ትሉኛላችሁ? እናንተ ጋር ልዩነት አለ ወይ? እናንተ እኔን የምትሉት ነገር ዓለምን ከሚለው የሃይማኖት ሰው ከሚለው ይለያል ወይስ እናንተም ያንኑ ነው የምትደግሙት? ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ያን ጊዜ ኢየሱስ ምን አለ? ሥጋና ደም ይህን አልገለጠልህም የሰማዩ አባቴ እንጂ አለ። በዚህች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም አለ። ሃሌሉያ።